ስለ ጢሮስ የተነገረ ትንቢት። ስለ ጢሮስ የተነገረ ነገር። የተርሴስ መርከቦች ሆይ ዋይ በሉ፣ ጢሮስ ተደምስሳለችና ያለ ቤትና ያለ ወደብ ቀርታለች። ከቆጵሮስ ምድር ዜናው ወጥቶላቸዋል። እናንተ የባህር ተጓዦች ያበለጠጓችሁ በደሴቲቱ የምትኖሩ የሲዶና ነጋዴዎችም ጸጥ በሉ። በታላላቅ ውኆች ላይ ለጢሮስ የሺዎር እህል ይመጣለት ነበር። የአባይ መከር ገቢዋ ነበር። እርሷም የመንግስታቱ የንግድ መናኸሪያ ሆነች። አንቺ ሲዶና ሆይ፣ አንቺ የባህር ምሽግ ሆይ እፈሪ። ባህሩ አላማጥሁም፣ አልወለድሁም፣ ወንዶችና ሴቶች ልጆችን አላሳደግኩም ብሏልና። ከጢሮስ የሚመጣው ዜና በግብጽ በሚሰማበት ጊዜ ጭንቅ ይዛቸዋል። እናንተ በደሴቲቱ የምትኖሩ በዋይታ አልቅሱ፣ ወደ ተርሴስም ተሻገሩ። እግሮቿ ሩቅ አገር የወሰዷት በዚያም እንድትዘፍር ያደረጓት ጥንታዊቷ የድሮ ከተማ የተድላ የደስ ከተማችሁ ይህች ናትን? አክሊል በምታቀዳጀዋ ነጋዴዎቿ መሳፍንት በሆኑ በምድር የከበሩ ሻጮችና ለዋጮች በነበሯት በጢሮስ ላይ ይህን ያሰበ ማን ነበር? የክብርን ሁሉ ትዕቢት ሊያዋርድ በምድር ከፍ ከፍ ያለውንም ሁሉ ዝቅ ሊያደርግ የሠራዊት ጌታ እግዚአብሔር ወስኗል። የተርሴስ ልጅ ሆይ ከእንግዲህ የሚከለክልሽ የለምና እንደ አባይ ወንዝ ምድርሽን አትለቅልቂ። እግዚአብሔር እጁን በባህር ላይ ዘረጋ፣ መንግሥታቷንም አስደነገጠ። የከነዓንም ምሽጎች እንዲፈርሱ ትእዛዝ ሰጠ። እንዲህም አለ፣ አንቺ የተቀጠቀጥሽ የሲዶን ድንግል ሆይ ከእንግዲህ ደስ አይበልሽ። ተነሺ፣ ወደ ቆጵሮስ ተሻገሪ፣ በዚያም እንኳ ሰላም አታገኝም። እነሆ የባቢሎናውያንን ምድር ተመልከቱ፣ ሕዝቡ ከንቱ ሆኗል። አሦራውያን የምድረ በዳ አራዊት መፈንጫ አደረጓት፣ የግንብ ማማቸውን ሰሩባት፣ ምሽጎቿን አወደሙ፣ የፍርስራሽ ክምር አደረጓት። እናንተ የተርሴስ መርከቦች ዋይ በሉ፣ ምሽጋችሁ ፈርሷል። በዚያ ጊዜ ጢሮስ የአንድ ንጉሥ የሕይወት ዘመን ያህል ለ70 ዓመታት ትረሳለች። ከ70 ዓመት በኋላ ግን ስለ ጋለሞታይቱ የተዘፈነው በጢሮስ ላይ ይሆናል። አንቺ የተረሳሽ ጋለሞታ በገና አንሺ፣ በከተማይቱ ውስጥ ዙሪ፣ እንድትታወሽም በገናሽን አሳምረሽ ምቺ፣ ብዙ ዘፈን ዝፈኝ። 70 ዓመት ካለፈ በኋላ እግዚአብሔር ጢሮስን ይጎበኛታል። ወደ ቀድሞ የግልሙትና ሥራዋ ተመልሳ በምድር ላይ ካሉት የዓለም መንግሥታት ሁሉ ጋር በንግዷ ትገለሙታለች። ያም ሆኖ ትርፏና ያገኘችው ሁሉ ለእግዚአብሔር የተለየ ይሆናል። አይከማችም፣ አይጠራቀምም። ትርፏን በእግዚአብሔር ፊት ለሚኖሩት የተትረፈረፈ ምግብና ጥሩ ልብስ ይሆናል።